ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በዕለቱ በወጡ አዳዲስ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ ሆነው አሁን ዕለቱ መረጃዎች አለብን። አብራችሁን ቆዩ። ቼልሲ ኮል ፓልመር ጉዳት እንዳጋጠመ ያረጋገጠውን ተጫዋቹ እስከ ህዳር ወር ከሜዳ እንደሚርቅም ይጠበቃል። እንግሊዛዊ ፕሪሚየር ሊግ ከኖቲንግሃም ፎረስትና ሰንደርላንድ እንዲሁም በቻምፒየንስ ሊግ ከአያክስ ጋር የሚደረጉ ጨዋታዎች እንደሚያመልጡም ታውቋል። ዘአትሌቲክስ ላይ በወጣ ዘገባ መሰረት ቼልሲ ፓልመር ከጉዳቱ እንዲያገግም ተጨማሪ ጊዜ ለመስጠት ወስኗል። ቼልሲዎች በመጀመሪያ ከጥቅምት ኢንተርናሽናል ብሬክ በኋላ ተጫዋቹ ወደ ሜዳ እንደሚመለስ ተስፋ አድርገው ነበር። አሁን ግን የማገገም ጊዜውን ለማራዘም ተገደዋል። የእንግሊዝ አሰልጣኝ ቶማስ ቱሄል ስለ ፓልመር ጉዳት ሁኔታ ተናግረው እንግሊዝ ወደ ሜዳ ለመመለስ ዝግጁ እንዳልሆነ ፍንጭ ሰጥቷል። ቼልሲ የማገገሚያ ጊዜውን ለማራዘም በመወሰኑም ውሳኔ ቱሄልን እንዳልተከፋ ተናግሯል። ኮል ፓልመር በመጨረሻ የተጫወተው በማንቸስተር ዩናይትድ ሁለት በተሸነፉበት ጨዋታ ሲሆን በመጀመሪያዎቹ 30 ደቂቃዎች ውስጥ ተጎድቶ ከሜዳ መውጣቱ ይታወሳል። ከዛን ጨዋታ በኋላ ቼልሲዎች በካራባኦ ካፕ እንዲሁም በቻምፒየንስ እና በፕሪሚየር ሊግ ጨዋታዎችን ሲያሸንፉ ፓልመር አልነበረም ነበር። ቼልሲ ለኮል ፓልመር ከህመም ለማገገም የ3 ሳምንት ረፍት ሰጥቶት ነበር። የቼልሲ አሰልጣኝ ኢንዞ ማሬስካ በዚህ ውድድር ዓመት መጀመሪያ ስለ ኮል ፓልመር ተናግረው ነበር። እንግሊዛዊውን ለመጠበቅ እቅድ እንዳለች ተናግሯል። ኮከብ ተጫዋቻቸው ቀዶ ጥገና እንደማያስፈልገው ነገር ግን በቅርብ ወደ ሜዳ መመለስ እንደማይችል መናገራቸው ይታወሳል። አልጄሪያዊው አጥቂ ሪያድ ማህሬዝ የ2026 የፊፋ ዓለም ዋንጫ የመጨረሻው እንደሚሆን ገልጿል። ለክርስቲያኖ ሮናልዶ ረጅም ጊዜ በመጫወት መቀጠል አልችልም ሲል ቀሏል። የአልአህሊ የክንፍ መስመር ተጫዋች ሀገሩ አልጄሪያ ሶማሊያን 3-0 በሆነ ውጤት በማሸነፍ በቀጣዩ ክረምት ብሔራዊ ቡድን በውድድሩ ላይ እንዲገኝ አስችሏል። ማህሬዝ ከዓለም ዋንጫው ማጣሪያ በኋላ መገናኛ ብዙኃን ሲናገር የሚቀጥለው ክረምት የመጨረሻው ዓለም ዋንጫው እንደሚሆን አረጋግጧል። ማህሬዝ ሲናገር እንዲህ ይላል። 2026 የዓለም ዋንጫ የመጨረሻ ይሆናል። እኔ ክርስቲያኖ አይደለሁም፣ የመጨረሻ ዓለም ዋንጫ ነው ብሏል። ከዚህ በላይ መቀጠል አልችልም ብሏል። የቀድሞ ማንቸስተር ሲቲ ኮከብ የሳውዲ ፕሮሊግ ዓለም ቶፕ 5 ሊጎች አንዱ ነው ተብሎ ተጠይቆ ነበር። ነገር ይህንን ጥያቄ በቶሎ ውድቅ አድርጓል። ነገር ግን ሊጉ ብዙ ትልቅ እንዳልሆነና በጥሩ ሁኔታ ላይ መሆናቸውንም ተናግሯል። ማህሬዝ ሲናገር እንዲህ ይላል። እኔ እንደማስበው 5ቱ ታላላቅ የአውሮፓ ሊጎች ቀድሞናል። ከዚያም ከሌሎች ሊጎች ጋር መወዳደር መጀመር እንችላለን። እኛ በጣም ሩቅ አይደለንም። እንደማስበው አሁን ጊዜ በዓለም ላይ ምርጥ ሊግ አይደለንም። በረጅም ዓመታት የሳውዲ ሊግን ከፍ ለማድረግ ትልቅ እቅድ አለ። ይህንን ሊግ የበለጠ እንዲጠናከር እየረዳ ነው። በሳውዲ ያሉ ኃላፊዎች ከፍተኛ ደረጃ ለማድረስ እየሞከሩ ነው። እነሱ እዚያ እንደሚደርሱ አስባለሁ ብሏል። ሪያድ ማህሬዝ ለ2026 የፊፋ ዓለም ዋንጫ ሀገሩን ትላንት ማሳለፍ ችሏል። ጄሚ ካራጋር አርሰናል እስከ ዓመቱ መጨረሻ ድረስ በሻምፒዮንነት ፉክክር ውስጥ ለመቆየት ከፈለገ እስከ የካቲት ወር ድረስ ሊቨርፑልና ማንቸስተር ሲቲን በ5 ወይም በ6 ነጥብ መራቃቸው ማረጋጥ አለባቸው ብሎ ይናገራል። ካራጋር አክሎ መድፈኞቹ በሊጉ ምርጥ ቡድን እንዳላቸውና በሁሉም ዲፓርትመንቶች ከሊቨርፑል የተሻሉ ናቸው ብሏል። ካራጋር እንደተናገረው ያን የስሎቱ ቡድን በጥሩ አቋም ላይ እንዳልሆነና ከመድፈኞቹ ጋር ለመቀራረብ የተቻለ ሁሉ ማድረግ እንዳለበት ተናግሯል። በማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ዘመን ያደረጉትን ነገር መድገም እንዳለባቸውም ያምናል። ካራጋር በዚህ ጉዳይ አስተያየቱ እንዲህ ሲል ይሰጣል። መድፈኞቹን ሊያቆሙ የሚችለው ከዚህ ቀደም ሌሎች ቡድኖችን ያቆሙ ተመሳሳይ ነገር ነው። መጋቢቱ የሚያዝያ ላይ መሪ ሆነው ለመቆየት በጣም ይፈልጋሉ። ደጋፊዎች ዋንጫ ማንሳትን በጣም ይፈልጋሉ። በአሁን ጊዜ ሊቨርፑሎች ጥሩ አይደሉም። አርሰናል ምርጥ ቡድን ነው፣ ምርጥ ቡድን አለው። አሁን ከሊቨርፑል በተሻለ ሁኔታ ላይ ናቸው። ሊቨርፑል አዲስ ተጫዋቾችን ለማዋሃድ ጥቂት ወራት ሊወስድበት ይችላል። ይህም ሊጎዳቸው ይችላል ብሏል። ቀያዮቹ ባሳለፈው የውድድር ዘመን በ10 ነጥብ ልዩነት የፕሪሚየር ሊግ ዋንጫ አሸንፏል። አብዛኛው የውድድር ዘመን በሊጉ አናት ላይ ተቀምጠው ነበር። ናኒ በማንቸስተር ዩናይትድ የተካሄደ ስላለ ሁኔታ ሀሳቡን ያካፍላል። ክለቡ ሜዳው ላይ ስኬትን ለማስጠበቅ ለምን እየታገለ እንደሆነ ገልጿል። የቀድሞ ፖርቹጋል የፊልም መስመር ተጫዋች የዩናይትድ ወቅታዊ ችግሮች በተደጋጋሚ ተጫዋች ላይ በሚደረጉ ለውጦች የመነጩ ናቸው ሲል ተናግሯል። አሁን ያለው የክለቡ የተጫዋች ስብስብ ከቡድኑ አስተሳሰብ ጋር መላመድ አልቻለምም ብሏል። ከሰር አሌክስ ፈርጉሰን ማዕቅ ጀምሮ ማንቸስተር ዩናይትድ በአለመረጋጋት እና ወጥነት ማለት ተቸግሮ ነበር። ዩናይትድ ባለፈው ዓመት በፕሪሚየር ሊግ የደረጃ ሰንጠረዥ 15ኛ ሆኖ በማጠናቀቅ ከመቼውም ጊዜ ይበልጥ የከፋ ዓመት አሳልፎ ነበር። በዚህ ውድድር ዓመት ከ7 ጨዋታዎች በኋላ በሊግ የደረጃ ሰንጠረዥ 10ኛ ላይ መቀመጥ ደካማ ውድድር ዘመን እያሳለፉ ነው። በ2005 የፖርቹጋል እግር ኳስ ስብሰባ ላይ ናኒ በተጫዋችነት ዘመኑ የነበረውና አሁን የሚያየውን የክለቡን ድባብና ባህል እንዲያወደድ ተጠይቆ እንዲህ ሲል ምላሽ ሰጥቷል። ናኒ ሲናገር እንዲህ ላል እንደማስበው የተለወጠው በዚያ ክለብ ውስጥ መጫወት ያለ ተጫዋቾች ብዛት ነው። ምክንያቱም ከዚህ በፊት 1 ወይም 2 ተጫዋቾች ብቻ ነበር በአንድ የዝውውር መስኮት የምናመጣው። እናም እነዚህ 2 ተጫዋቾች ቀድሞውኑ ካሉ ተጫዋቾች ጋር በቶሎ ይላመዳሉ። አሁን ሁሉም ተጫዋቾች ከሞላ ጎደል ይቀየራሉ። አዲሶቹ ፈራሚዎች የቡድኑን አስተሳሰብ አያውቁም። ስለዚህ አዲሱን መልእክት ለመቀበል ክለቡ እንዴት እንደሚሰራ ለመረዳት ደጋፊዎቹ እንዴት እንደሚያስቡ ለመቀበል ጊዜ ይወስዳል። አሁን አዲስ ትውልድ እየተፈጠረ ነው። በክለብ ውስጥ አዲስ አካባቢ የተፈጠረ ነው እያምናለሁ። በእነዚህ አዳዲስ ነገሮች ውጤታማ እንሆናለን ብሏል እና ከ2007 2015 ለማንቸስተር ዩናይትድ ተጫውቷል። በክለቡ በቆየባቸው 8 ዓመታት በርካታ የፕሪሚየር ሊግ ዋንጫዎችን፣ አንድ የአውሮፓ ቻምፒዮንስ ሊግ ዋንጫና ሌሎች በርካታ ዋንጫዎችን አሸንፏል እና በዚህ ዓመት በማንቸስተር ዩናይትድ ብሩህ ተስፋ እንዳለም እንዲህ ሲል ይናገራል። ስለ ማንቸስተር ዩናይትድ በዚህ ሲዝን እውነት ለመናገር ጥሩ ስሜት ነበረኝ፣ ጥሩ ምኞት አለኝ። ምክንያቱም አዳዲስ ተጫዋቾች መጥቷል። ጠንካራ ቡድን ለመገንባት እየሞከሩ ነው። እንደምናውቀው ፕሪሚየር ሊግ ቀላል አይደለም። የተሻለ ውጤት ለማግኘት ነው
ተከታታይ ጨዋታዎችን ለማሸነፍ ጊዜ እንደሚወስድ እናውቃለን። ነገር ግን በሂደቱ ላይ እምነት አለኝ። ቡድኑ ጥሩ ችሎታና ጥሩ ተጫዋቾች እንዳሉት አምናለሁ። የጊዜ ጉዳይ ነው። ምክንያቱም በፕሪሚየር ሊግ ውስጥ የሚያሳዝን ሁኔታ እያንዳንዱ ቡድን በጣም ጠንካራ ነው። እንደ ቀድሞ አይደለም። አሁን ታያላችሁ በትንሾች ቡድኖች ጠንከር ያሉ ቡድኖችን እየፈተኑ ለዛ መታገስ አለብን ብለዋል። ፈረንሳዊ ፖል ፖግባ አዲስ ጉዳት እንዳጋጠመው ተገለጸ። ፈረንሳይ የሞናኮ የማልሚያ ተጫዋች ፖል ፖግባ በዚህ ሳምንት ውስጥ መጠነኛ ጉዳት እንዳጋጠመው ታውቋል። ይህንም ተከትሎ ፖል ፖግባ ያጋጠመው ጉዳት ወደ ሜዳ የመለስበትን ጊዜ እንዳዘገየ የተዘገበ ይገኛል። ለረጅም ጊዜ ከሜዳ ርቆ የቆየ ፖል ፖግባ በቅርብ ወደ ሜዳ እንደሚመለስ የሞናኮ አሰልጣኝ አዶልፍ ሃተር ገልጾ ነበር። አሰልጣኙ ፖግባ ከብሔራዊ ቡድኖች እረፍት መልስ አንገርስ ጨዋታ የተወሰነ ደቂቃ እንደሚጫወትም ጠቁሞ ነበር። አሁን ግን የደረሰበት ጉዳት ለተወሰነ ጨዋታ ከሜዳ እንደሚያርቀው አረጋግጧል። የኤንድሪክ የሪያል ማድሪድ ቆይታ አሳሳቢ ሆኗል። ስፔን የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ኤንድሪክን በዚህ ዓመት መደበኛ የጨዋታ ሰዓት ማግኘት እንደሚቸገር እንደነገሩት ተገልጿል። ይሁን እንጂ ኤንድሪክ በሪያል ማድሪድ ስኬታማ መሆን ስለሚፈልግ በክለቡ ለመቆየት መወሰኑ ተነግሯል። የብራዚል አሰልጣኝ ካርሎ አንቸሎቲ በማድሪድ ቆይታቸው ለኤንድሪክ ትልቅ ዋጋ እንደሰጡትም ተዘግቧል። ኤንድሪክ አሁን ላይ ከዓለም ዋንጫው ፊት ወደ ብሔራዊ ቡድን ለመመለስ በማለም የጨዋታ ጊዜ ለማግኘት እየሰራ መሆኑ ተዘግቧል። ኤንድሪክና ወኪሎች የተጫዋቹን የዓለም ዋንጫ ተሳትፎ ዕድል ለማሳደግ በቀጣይ ጥር ወደ ሁኔታው እንደሚመለከት ተገልጿል። ተጨማሪ የጨዋታ ሰዓት ለማግኘት በውሰት መልቀቅ አማራጭ ሊሆን ይችላል ሲል ዘ አትሌቲክስ ዘግቧል። ከቪኒሲየስ ጋር ያለን ግንኙነት አሁን ተሻሽሏል ሲል ክሊያን ምባፔ ተናግሯል። ፈረንሳዊ ፊት መስመር ተጫዋች ክሊያን ምባፔ ከቪኒሲየስ ጋር ጥሩ ግንኙነት እንዳላቸው ገልጿል። ከቪኒሲየስ ጋር በጣም ግንኙነት አለን፣ ካለፈው ዓመት የበለጠ ተግባብተናል ሲል ምባፔ ተናግሯል። አክሎ ምክንያቱም እርስ በርስ በደንብ ተዋውቀናል፣ እሱ ምርጥ ተጫዋችና ሰው ነው። ሁለት ታዋቂ ተጫዋቾች በአንድ ቡድን ነን። ሰዎች ስለኛ እንደሚያወሩ እናውቃል፣ ነገር ግን ዓላማችን ተመሳሳይ ነው፣ ማድሪድ ዋንጫ እንዲያሸንፍ መርዳት ነው ብለዋል። ወደ ቤተሰቦች ዛሬ የነበረው ቆይታ በዚያ በቃ። መልካም ምሽት።